ሰው እንዲረዳችሁ የምትጠብቁ ከሆነ ተርባችሁና ተጠምታችሁ ትሞታላችሁ። ሰው እንዲረዳችሁ የምትጠብቁ ከሆነ ወደምትፈልጉበት ደረጃ መድረስ አትችሉም። አንዳንድ ሰው ልንገራችሁ እናንተን ከመረዳቱ በፊት ራሱ ይረዳል። ራሱ ተረድቶ ደግሞ በእናንተ ትዝብት ያሳድራል። ከዛ ይነግራችኋል ምን መከተል እንዳለባችሁ፣ ምን መሆን እንዳለባችሁ፣ ምን ውሳኔ መወሰን እንዳለባችሁ። ሰው ህይወታችሁ ውስጥ ጣልቃ ገብቶ እንዲወስን አትፍቀዱ። ሰው እንዲረዳችሁ አትፍቀዱ። አዲስ ቢዝነስ ስትጀምሩ ይህ ቢዝነስ አይሳካም ይሏችኋል። በእነሱ አስተሳሰብ ላይ ይሳካ ይችላል፣ በእናንተ ግን ይሳካል። ለምን? እግዚአብሔር ያስቀመጠላችሁ የራሳችሁ ምክንያት ስላለ። ስለዚህ ያ ለብቻችሁ የተቀመጠው ምክንያት ሰው እንዲረዳላችሁ የምትፈልጉ ከሆነ ያ ውስጣችሁ ላይ ያለው ምክንያት በረከታችሁ አይሆንም ማለት ነው። ሁሉም እንትን ያደርገዋል፣ ይወርሰዋል ማለት ነው። ተረዳችሁ? ስለዚህ በረከት ሲባል ማንም ሰው ሳይረዳችሁ የራሳችሁ ምክንያት ይዛችሁ መጓዝ ነው። ምክንያታችሁ የሌላ ሰው ምክንያት ሳይሆን ሲቀር መከፋት አቁማችሁ በቃ ችግር የለውም ይህ ምክንያቴ በረከቴ ነው ብላችሁ ስትቀጥሉበት ነው። ተረዳችሁኝ? እና ትልቅ ደረጃ ያደርሳችኋል። ሰው እንዲረዳችሁ አትጠብቁ። ወዳችኋለሁ።